ጤና ይስጥልን። የተለያዩ የገንዘብ፣ የምጣኔ ሀብት፣ የመዋለ ንዋይ፣ የንግድና የተለያዩ የስራ መረጃዎችን የምናቀርብበት ሰዓታችን ላይ ነው የምትገኙት። እስከ መጨረሻው በመከታተል ከዚሁ ከምናስተላልፈው መረጃ ተጠቃሚ እንድትሆኑ እንጋብዛችኋለን። ይህንንም ስታደርጉ እንደተለመደው ሰብስክራይብ፣ ላይክ፣ ሼር ማድረግንም እንዳትዘነጉ እናስታውሳችኋለን። ለዛሬ ወደ አጠናቀርናቸው መረጃዎች ነው የምናልፈው። ተከታተሉ። በፌዴራል ቤቶች ኮርፖሬሽን ውስጥ ያሉ አንዳንድ አመራሮች ለወዳጅ ዘመድ እስከ 5 የመንግስት ቤቶችን በነፃ እያከፋፈሉ ይገኛሉ። እንዴት? ይላል መሰረት ሚዲያ። በአዋጅ ቁጥር 1236/2012 መሰረት የመንግስት መስሪያ ቤት ማለት ሙሉ በሙሉ ወይንም በከፊል በመንግስት በጀት የሚተዳደርና የፌዴራል መንግስት ስራዎች የሚከናወንበት ማናቸው መስሪያ ቤት ነው ይላል። ይሁንና መሰረት ሚዲያ ያደረገው ምርመራ እንደሚያሳየው የፌዴራል ቤቶች ኮርፖሬሽን የሚባለው ተቋም ከፊሉ የመንግስት ከፊሉ የግለሰቦች ድርሻ ያለበት በሚመስል መልኩ እየተመራ ይገኛል። ሚዲያችን ከመስሪያ ቤቱ ተቋማት ሰራተኞች፣ ከኦዲተሮች እንዲሁም ከአንዳንድ የመንግስት የሥራ ኃላፊዎች ለበርካታ ቀናት ሲደርሱት የነበሩትን መረጃዎች ሲመረምር ቆይቷል። እነዚህ ከማስረጃ ጋር የቀረቡ መረጃዎች የፌዴራል ቤቶች ኮርፖሬሽን ውስጥ ከፍተኛ ሙስና ተንሰራፍቶ ዓይን ያወጣ ሙሰኝነት እንደተንሰራፋ ያሳያሉ። ሚዲያችን የተመለከታቸው 3 ዋና የሙስና አይነቶች የመንግስት ሀብት ምዝበራ፣ ወገንተኝነትና ጉቦ መቀበል ወይም መስጠት ናቸው። አንድ የተመለከትነው መረጃ እንደሚያሳየው ሌሎች የመስሪያ ቤቱ ሰራተኞች ቤት ሲጠይቁ ማስፈራሪያ ሲደርስባቸው በመስሪያ ቤቱ የሚሰራ አንድ የቡድን መሪ ግን በትንሹ ከሱ በተጨማሪ ለ3 ልጆቹ ቤት አሰጥቷል። ከዚህም በተጨማሪ ይህ ኃላፊ ለሚስቱ ዘመዶችና ገንዘብ ለሚያቀርቡ ነጋዴዎች ሲኤምሲ አካባቢ የሚያስፈልጋቸውን ቤት እየሰጠ ይገኛል። የፌዴራል ቤቶች ኮርፖሬሽን ከኢሚግሬሽን እና ከቀበሌዎች በበለጠ በኢትዮጵያ ውስጥ ሙስና የሚሰራበት መስሪያ ቤት ነው ቢባል ማጋነን አይሆንም። በኃይለ ሥላሴ ወቅት መሬት የባላባቶች እንደሆነ ሁሉ አሁን ላይ የፌዴራል ቤቶች የኃላፊዎች ቤተሰቦችና ዘመድ አዝማዶችና ጉቦ የሰጡ ንብረት ሆኗል የሚሉት አንድ የተቋሙ ሰራተኛ ናቸው። ሰራተኛው አክለውም ለልጆችና ዘመድ አዝማድ ቤት ማስመራት እጅግ የተለመደ ነው። በእውነቱ ከሆነ ይህን ሳይ በሀገሬ ተስፋ ቆርጣለሁ። አዲስ አበባ ላይ የሚካሄደው የቤት ዘረፋ ድሃው የኢትዮጵያ ሕዝብ በድህነት ሲቃ እንባውን ሲያፈስ ፈጣሪ አለመመልከቱ ትቶናል እንዴ ያስብላል ይላሉ። ሚዲያችን ያጣራው አንድ መረጃ እንደሚያሳየው አንድ የፌዴራል ቤቶች ኮርፖሬሽን የቡድን መሪ ለራሱ ቅንጡ የሆነ ቤት ከተረከበ በኋላ ለቤቱ 465 ብር በወር እየከፈለ ይገኛል። ይሁንና ለቤቱ እድሳት በየዓመቱ በትንሹ ከ2 ሚሊዮን ብር በላይ እንደሚወጣበት ሰነዶቹ ያሳያሉ። በፌዴራል ቤቶች ኮርፖሬሽን የሚሰሩ በርካታ አመራሮች የቡድን መሪዎችን ጨምሮ ልጆቻቸው 18 ዓመት ሲሞላቸው ቤት ይሰጣቸዋል። ለምሳሌ እኔ የማውቀው ቡድን መሪ ለ5 ልጆቹና ለሚስቱ ወንድም ቤት አሰጥቷል። የሚገርመው እነዚህ ልጆቹ ስልጣን የሌላቸው ሲሆኑ የፌዴራል ቤቶች ኮርፖሬሽን ሰራተኛም አይደሉም የሚሉት አንድ ጉዳዩን በቅርበት የሚያውቁ የኦዲት ሰራተኛ ናቸው። እነዚህ ልጆች ቤቱን ከተረከቡ በኋላ ቤቱን ለማደስ በትንሹ 1 ሚሊዮን ብር ወጪ ይወጣል። ይህ ብቻ አይደለም። ኃላፊዎችና የቡድን መሪዎች ከቤቱ በተጨማሪ ኪራይ የማይከፍሉበት የንግድ ቤት አላቸው የሚሉት ባለሙያው በፌዴራል ቤቶች ኮርፖሬሽን የሚሰሩ ሰራተኞች ቅርበትና ሽርክና ያላቸው ቤት እንደሚመደብላቸውና ስራቸውን ብቻ የሚሰሩ ሰራተኞች ደግሞ ቤት ሲጠይቁ ዛቻና ኔትወርክ ያለው የአሸባሪዎች ደጋፊ ነው ተብሎ ማስጠንቀቂያ ሲሰጥ እንደሚሰሙ ተናግረዋል። አሁን ቤት መጠየቅ ትተን ጽንፈኛ እንዳንባል ዝም ብለን ቢጭኑን አህያ ቢጋልቡን ፈረስ ሆነን እየሰራን እንገኛለን የሚሉት ስም አይጠቀስ ያሉ ሌላ አንድ የተቋሙ ነባር ሰራተኛ ናቸው። በእርግጥ ዋና ስራ አስፈጻሚው አቶ ረሻድ ካሚል ከመጡ በኋላ ትልቅ ለውጥ ያመጣ ተቋም ነው። ከዚህ በላይ ማደግ የሚችል ተቋም ቢሆንም ከሳቸው በታች ያሉ ቡድኖች ግን ይህን ተቋም እየጋጡት ይገኛሉ በማለት ያስረዳሉ። እያንዳንዱ የቡድን መሪ ቤት እንደተሰጠው ማስረጃ ያቀረቡት እኚህ ሰራተኛ ከቤቱ በተጨማሪም የቤት አበል ተብሎ ከ2500 ብር እስከ 5000 ብር ይከፈላቸዋል። አንድ የመስሪያ ቤቱ ሰራተኛ ግን የቤት ኪራይ አበሉ 792 ብር ሲሆን ተከራይቶ የሚኖረው ግን 8000 ብር ነው ይላሉ። የተቋሙ ሰራተኞች በአንድነት የሚናገሩት ቤት ይሰጠኝ ብሎ የሚጠይቅ የመባረር እድሉ ከፍ ያለ መሆኑን ነው። አንዱ የቡድን መሪ 3 ልጆቹን ቤት አሰጥቷቸዋል።
እሱም የራሱ ቤት አለው። የፕሬዝዳንት ታዬ አጽቀሥላሴ ቤት ሲታደስ የራሱንም መሳቸው ቤት አስመስሎ አሰርቶታል የሚሉት ሶስተኛው የተቋሙ ምንጫችን ናቸው። ሚዲያችን የደረሰው ተጨማሪ መረጃ እንደሚያሳየው የሕዝብ ተወካዮች ምክር ቤት አባላት ከጥቂት ወራት በፊት የፌዴራል ቤቶች ኮርፖሬሽንን የሥራ አፈጻጸም ሊገመግሙ በሄዱበት ወቅት ብዙ ጥያቄዎችን ሳይነሱ የቀሩ ሲሆን በወቅቱ 15,000 ብር አበል ተቀብለው መመለሳቸው ታውቋል። ሙስና በፌዴራል ቤቶች ኮርፖሬሽን በእግሩ ቆሞ ሄዷል። ግን በዋና ስራ አስፈጻሚውን ሳላደንቅ አላልፍም። ጠንካራ ሰው ናቸው። ለሰራተኛው በጣም ያስባሉ። ከሳቸው በታች ያሉት ግን ጋጡት፣ መጠጡት የሚሉት ሰራተኞችም ስምና መረጃ በመጥቀስ ለቤተሰቦቻቸው የሰጧቸውን ቤቶች ዝርዝር ለሚዲያችን አጋርተዋል ይላል መሰረት ሚዲያ። የፌዴራል ቤቶች ኮርፖሬሽን በዚህ ዙሪያ ለማናገር ያደረግነው ሙከራ አልተሳካም። ኮርፖሬሽኑ ለሚዲያችን ምላሽ ለመስጠትም ሆነ ሚዲያ ላይ ያላዋልናቸውን ሰነዶች ተቀብሎ ምርመራ ለማድረግ የሚፈልግ ከሆነ በራችን ክፍት መሆኑን ለማሳወቅ እንወዳለን ይላል መሰረት ሚዲያ። የኢትዮጵያ ዓለም አቀፍ አበዳሪዎች ገንዘባቸውን ለማስመለስ ሕጋዊ አማራጭ ሊወስዱ እንደሚችሉ ተናገሩ። ኢትዮጵያ ከአበዳሪ ተቋማት ጋር እያደረገችው ያለው የብድር ሽግሽግ ብዙ ርቀት መጓዝ ባለመቻሉ አበዳሪዎች ጉዳዩን ወደ ሕግ ሊወስዱት እያሰቡ እንደሆነ ተሰምተዋል። ሬውተርስ የኢትዮጵያ ባለስልጣናትን ጠቅሶ እንደዘገበው በሀገሪቱና በአበዳሪዎች መሃል ሲካሄድ የቆየው የብድር ሽግሽግ ንግግር ሳይሳካ ቀርቷል። ይህም ሀገሪቱ ላለፉት 2 ዓመታት የፋይናንስ ስናግ ውስጥ ከተው በሚገኙ ጉዳዮች ላይ ስምምነት ላይ መድረስ ባለመቻላቸው ነው። ኢትዮጵያ የዛሬ 1 ዓመት ተኩል ገደማ የዓለም አቀፍ ቦንድ ክፍያን ሳትፈጽም መቅረቷ ይታወሳል። በወቅቱ ክፍያውን ከመፈጸም ይልቅ ብድሩን በጂ20 ሀገራት ማዕቀፍ ውስጥ ለሽግሽግ ማዘጋጀት ተመራጭ ሆኖ ነበር። የኢትዮጵያ መንግስት ንግግሩ አሁን ባይሳካም በርካታ እመርታዎች መኖራቸውን ያስታወቀ ሲሆን ንግግሩ ወደፊት እንደሚቀጥል ተስፋ ማድረጉ ተሰምቷል። ስምምነት ከተደረገባቸው ጉዳዮች መካከል አበዳሪዎች 15% የዕዳ ስረዛ ማድረግ እንዲሁም ወደፊት የኢትዮጵያ የውጭ ንግድ ኤክስፖርት መሻሻል ካሳየ አሁን ያጡትን ገንዘብ ወደፊት ማግኘት የሚያስችላቸው ይገኝበታል። የኢትዮጵያ የብድር አስመላሽ ኮሚቴ ውስጥ ሞርጋን ስታንሊ ኢንቨስትመንት ማኔጅመንት፣ ፍራንክሊን ቴምፕልቶን እና ቪአር ሄጅ ፈንድ እንደሚገኙበት ተጠቁመዋል። በውይይቱ አለመሳካትም መበሳጨታቸውን ይፋ አድርገዋል። ኢትዮጵያ አሁን ላይ ያለባት አጠቃላይ የውጭ ብድር $31 ቢሊዮን የተሻገረ ሲሆን ከዚህ ውስጥ የቻይና ብድር 1/4 እንደሚሆን ሮይተርስ ዘግቧል። ኢትዮጵያ በሽግሽጉ ዙሪያ የተከለሰ አዲስ ሰነድ ይዛ ከቀረበች በሩ ለንግግር ክፍት ነው። አሁን ላይ ግን ኮሚቴው ንግግሩ ከዚህ በላይ መጓዝ እንደማይችል ይገልጻል ያለው አበዳሪው አካል ሕጋዊ አማራጭን ከመከተል ጀምሮ ማንኛውንም መንገድ ሊከተል እንደሚችል ገልጿል። ኢትዮጵያ እና አበዳሪዎች አሁን ስምምነት ላይ መድረስ ያልቻሉት በ1 ቢሊዮን ብር ቦንድ ዙሪያ መሆኑ ታውቋል። የዓለም አቀፉ የገንዘብ ተቋም ወይም IMF አበዳሪዎቹ እና የኢትዮጵያ መንግስት ንግግር ማድረግ እንዲቀጥሉ አበረታቷል ሲል መሰረት ሚዲያ ዘግቧል። ለበርካታ 10 ዓመታት መርካቶ መደብ የሚል ሱቅ ይዘው ሲሰሩ የነበሩ ነጋዴዎች ንብረታቸውን በአስቸኳይ ይዘው እንዲነሱ ተነገራቸው። መሰረት ሚዲያ እንደዘገበው ከደረሰኝ መቁረጥ ወይም አለመቁረጥ ጋር በተያያዘ የገቢዎች ቢሮና እንደ መርካቶ ባሉ ገበያዎች የሚሰሩ ነጋዴዎች አልፎ አልፎ ውዝግብ ውስጥ ሲገቡ ይታያል። ይህ ውዝግብ አንዳንዴም ወደ ሱቅ መዝጋት አድማ ሲሸጋገር በቅርብ ወራት ታይቷል። በተመሳሳይ ከሰሞኑ የገቢዎች ቢሮ በመርካቶ ጠበቅ ያለ ቁጥጥር እያደረገ ይገኛል። መሰረት ሚዲያ ከስፍራው የደረሰው መረጃ እንደሚያሳየው በተለይ ሸቀጦችን፣ ዕቃዎችን እና ምርቶችን ጭነው ወደ ተለያዩ ክፍለ ሀገራት የሚሄዱ ተሽከርካሪዎች ላይ ከባድ ፍተሻ እየተደረገ ነው። ይሁንና በርካታ በመርካቶ የሚካሄዱ ግብይቶች ደረሰኝ የሌላቸው ከመሆኑ ጋር በተያያዘ መደብ ተብለው የሚጠሩትና ከመርካቶ ሱቆች ስር የሚሰሩ ነጋዴዎች ችግር ላይ እንዳሉ ለሚዲያችን ጠቁመዋል። በአዳራሽ ዙሪያ ያለን 15 ዓመት በላይ የቆየን ነጋዴዎች መነሳት አለባችሁ ተብለናል። ካለፈው ቅዳሜ ጀምሮ ተነሱ የሚል መረጃ ይዘው መጡ። የሚገርመው ይህ የሆነው ከሰሞኑ ግብር ከፍለን ከጨረሰን በኋላ ነው የሚሉት አንድ የመደብ ሱቅ ባለቤት ናቸው። በዛሬው ዕለት ደግሞ ስማችንን እየጻፉ ማስፈራሪያ ሲሰጡን ውለዋል። ቦታ ሳይዘጋጅ እንዲህ ማለት ተገቢ አይደለም፣ ዕቃዎቻችንን እያነሱ ውለዋል፣ ነገ አዲስ ኃይል ይመጣል የሚል ማስፈራሪያ ሰጥተውን ሄደዋል በማለት አክለዋል። ሌላኛው የመርካቶ ነጋዴ ደግሞ መርካቶ ለረጅም ዓመታት ስንሰራ የነበርን ነጋዴዎች ንግድ ፈቃድ ያለንና ለመንግስት ግብር ስንከፍል የቆየንን፣ እኛ በዚህ ስራ ስንት ቤተሰብ እንደምናስተዳድር አያውቁ ይሆን?
ቦታ ሳይዘጋጅ ተነስ ማለት ምን ማለት ነው? ግብር ከፍለን ከጨረስን በኋላ አጠቃላይ መርካቶ መደብ ተነሱ የሚል ትዕዛዝ መጥቷል። ለምን ብለው ጥያቄ ሰንዝረዋል። የዛሬ ዓመት ገደማ በመርካቶ ገበያ የተጀመረው ሱቅ የመዝጋት አድማ መነጋገሪያ ሆኖ ነበር። መንግስት እያካሄደ በነበረው የደረሰኝ ቁጥጥርና ቅጣት ምክንያት ነጋዴዎች መደብሮቻቸውን በመዝጋት አድማ ላይ ነበሩ። በወቅቱ ከአድማው በተጨማሪ ከመጋዘን ዕቃ የማሸሽ ተግባርም መኖሩን የገለጹት ነጋዴዎቹ በዚህም ምክንያት ገበያ መቀዛቀዙን ገልጸዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በበኩላቸው ቁጥጥሩ የተጀመረው በርካታ ህገወጥ አሰራሮች ስላሉ ነው ሲሉ ተናግረዋል። BYD ከ115,000 በላይ የኤሌክትሪክ መኪናዎች ላይ ማሻሻያ እንደሚያስፈልጋቸው ገለጸ። የቻይናው ግዙፉ የኤሌክትሪክ መኪኖች አምራች BYD በዲዛይን እና በባትሪ ተከላ ችግር ምክንያት ከ115,000 በላይ መኪኖች ለማሻሻያ ወደ ማምረቻ እንዲመለሱ ጥሪ አቅርበዋል። ይህ ችግር የተገኘባቸው ከ2015 እስከ 2017 የተመረቱ ከ44,000 በላይ የታንግ እና ከ2021 እስከ 2022 የተመረቱ ከ71,000 በላይ የዩዋን ፕሮ ሞዴሎች ላይ መሆኑ ተገልጿል። በዩዋን ፕሮ ሞዴሎች ላይ ያጋጠመው ችግር ባትሪውን ከውሃ እንዲሁም ሌሎች ቆሻሻዎች ለመሸፈን የተገጠመው መከላከያ ሲሊንግ ጋስኬት በአግባቡ አለመጥበቁ መሆኑ ተገልጿል። ይህም ውሃ ወይም ሌሎች ነገሮች ወደ ኤሌክትሪካል ሲስተሙ እንዲገቡና ተግባሩን ሊረብሹት ይችላሉ። ተቋሙ በተደጋጋሚ በምርቶቹ ላይ የማሻሻያ ጥሪ ቢያቀርብም ይህኛው ከስካሁኖቹ በመጠን ከፍ ያለ ነው ተብሏል። ኩባንያው ፈጠረ ያለውን ችግሮች ከክፍያ ነፃ እንደሚያስተካክል ተናግሯል። የባንኩ ሴክተር ለውጭ ባንኮች ክፍት እንደሚሆን ብሔራዊ ባንክ ካስታወቀ በኋላ እስካሁን 2 የኬንያ ባንኮች ዘርፉን ለመቀላቀል በሂደት ላይ እንደሚገኙ ተነግሯል። ባንኮቹ ወደ ሀገር ውስጥ ሲገቡ በመመሪያው መሰረት ቅርንጫፎችን ወይም ወኪል ቢሮዎችን መክፈት ወይም በሀገር ውስጥ ባሉ ባንኮች የ40 በመቶ አክሲዮን ድረስ ማግኘት ይችላሉ። ወደ ኢትዮጵያ ገበያ ሊገቡ እንደሆነ ከተገለጸላቸው መካከል የኬንያው ብሔራዊ ባንክ አንዱ ሲሆን በስም ካልተጠቀሰ አንድ የኢትዮጵያ ባንክ የ40 በመቶ ድርሻ ሊገዛ ይችላል ተብሏል። ሌላው የኬንያው ኢኩዊቲ ባንክ ሲሆን በኢትዮጵያ የባንክ ዘርፍ ለመሰማራት በቅርቡ ከኢትዮጵያ ኢንቨስትመንት ኮሚሽን ጋር ተወያይቶ ነበር። ኢትዮጵያ በ2018 በጀት 3 ወራት ዓመት መላክ ካቀደችው ቡና መጠን 25 በመቶ ቢቀንስም የገቢ ደረጃ ግን 23 በመቶ ጭማሪ ማስመዝገብ መቻሉን የኢትዮጵያ ቡናና ሻይ ባለስልጣን አስታውቀዋል። መላክ የታቀደው 151,969 ቶን ቡና ሲሆን የተላከው 113,542 ቶን ቡና ነው። ለማግኘት የታቀደው ገቢ ደግሞ 622.5 ሚሊዮን የአሜሪካ ዶላር ሲሆን የተገኘው ገቢ ግን 762.75 ሚሊዮን የአሜሪካን ዶላር ነው። ባለፉት 3 ወራት የኢትዮጵያ ቡና በብዛት ወዴት ተላከ የሚለውን ስንመለከት አንደኛ ደረጃ ላይ የምትቀመጠው ጀርመን ነች። በመጠን 20,793.14 ቶን ወይም 18% ድርሻ ያለውን ቡና ተቀብላለች ጀርመን። በገቢ ስናየው 138 ሚሊዮን የአሜሪካ ዶላር ወይም 18% ድርሻ። በሁለተኛ ደረጃ ላይ የተቀመጠችው ሳውዲ አረቢያ ነች። በመጠን 10,078.45 ቶን ወይም 14% ድርሻ። በገቢ 102.18 ሚሊዮን የአሜሪካ ዶላር 13% ድርሻ። ሶስተኛ ቤልጂየም ነች። በመጠን 13,910.92 ቶን ወይም 12% ድርሻ። በገቢ 93.45 ሚሊዮን የአሜሪካን ዶላር ወይም 12% ድርሻ መያዟ ተገልጿል። ለዛሬ ያዘጋጀንላችሁ ዝግጅታችን እዚህ ላይ ይጠናቀቃል። በሌላ ዝግጅት ተመልሰን እንመጣለን። እስከዚያው መልካም ቆይታ እንመኝላችኋለን።